ሰላም ጤና ይስጥልኝ ተመልካቾቻችን፣ ሰለሞን ሙልጌታ ካሳ ነኝ። ሳምንታዩ ቴክቶኮች ሰለሞን በኢቢኤስ ተጀምሯል። ለዛሬና ለሚቀጥለው ሳምንት የምንወያየው ስለ አርቲፊሻል ኢንተለጀንስ ነው። ብዙ ጊዜ እኔ ስለ ኤአይ ደጋግሜ ነግሬያችኋለሁ። በጣም ብዙ ቦታ ተሰማላችሁ። የየዕለት ህይወታችሁ አሁን በብዛት በሚባል ደረጃ ከኤአይ ጋር የተቆራኘ ነው፣ አውቃችሁትም ሳታውቁትም ማለት ነው። ነገር ግን እስቲ ገለጥ አድርገን ከውስጡ ምንድነው በርግጥ ይሄ ኤአይ የሚባለው ነገር ምንድነው፣ እንዴት ይሰራል በምንችለው ያህል መረዳት፣ ከዛ በኋላ ደግሞ what does it take ምን ያህል ኤክስፔንሲቭ ነው እንዲህ ያለ ነገር አሁን እኛ ላይ ቻትጂፒቲ ወይ ጀመናይ እጃችን ላይ ሲቀመጥ ቀላል ይመስለናል። ስለዚህ ከውስጥ ገባ ብለን በጣም ቀላል በሆኑ ምሳሌዎች እየተጠቀምኩኝ በሁለት ክፍል በደንብ አድርጌ የኤአይን ጉዳይ አብራራላችኋለሁ። ይሄ ለተማሪዎች፣ ለሪሰርቸሮች፣ ለአስተማሪዎች እንዲሁም ለተመልካቾች፣ ለተጠቃሚዎች ሁሉ በሚጠቅምና በተዋህደ ሁኔታ ይህን ለማድረግ ሞክራለሁኝ። ከዝግጅቱ ጋር መልካም ቆይታ። ኤአይ ማጂክ አይደለም። አሁን እየሰራ ያለው ነገር በብዛት ማጂክ ሊመስል ይችላል ካለው ብቃት የተነሳ። ነገር ግን at the core ውስጡ በዋነኝነት በመካከለኛ ደረጃ በጣም ሲምፕል ነገር ነው የሚያደርገው። ፈንዳሜንታል ወይ ደግሞ መርሁ ሲምፕል ነው። ቁጥሮችን ኮምባይን ማድረግ ነው። ያን ኮምባይን ካደረገ በኋላ በዛ አይነት ሂሳብ ውስጥ ሜትሪክስ ይባላል። ሶፊስቲኬትድ ሆነ እጅግ በጣም የተራቀቀ የስታቲስቲካል ፕሮባቢሊቲን ለመስጠት ነው። ከዛ የተነሳ አሁን እየሰጠ ያለው ውጤት ይገኛል ማለት ነውና እጅግ በጣም ስታስቡ እንዴት እንደዚህ ይሆናል ብለን ልናስብ እንችላለን። የኤአይ ሞዴልን ወይ ደግሞ ኤአይ ውጤት የሚያመጣልን የመካከለኛውን ኮሩን እንደ ዲሲዥን ማሽን አድርጋችሁ ብታዩት፣ አንድ የሆነ ዲሳይድ ማድረጊያ ማሽን አድርጋችሁ ብታስቡት፣ የሆነ ኢንፑት ይወስዳል። አንድ ነገር ዲሳይድ ለመደረግ ኢንፑት ይፈልጋል። ከዛ ውስጡ ትራንስፎርሜሽን ይካሄዳል ወይ ደግሞ ፕሮሰሱ ይከናወንና ከዛ በኋላ አውትፑት የምንለው ነገር እናገኛለን ማለት ነው። ስለዚህ ኢንፑት በኤአይ ሴንስ ነምበሮች ናቸው። ማለትም ፊቸሮቹ፣ ፒክስሎቹ፣ ወርዶቹ እንደ ቬክተር ኢንኮድድ የሆኑ ቁጥሮች ናቸው። ከዛስ ሞዴል አለ ውስጡ ፕሮሰስ የሚደረግበት በዛ ማሽን ውስጥ የሚከናወን የሜትሪክስ ኦፕሬሽን የሂሳብ ስሌቶች አሉ ማለት ነው። ያ ከሆነ በኋላ በአጭሩ አውትፑት ደግሞ የሚለው ነገር ይመጣና ያ አውትፑት ምን ያካትታል? ፕሪዲክሽን ያካትታል፣ ክላሲፊኬሽን የምንለው ነገር አለ፣ እንዲሁም ደግሞ ጄኔሬሽን ወይ ማመንጨት። አሁን ጆክ ሲያመነጭ፣ ስክሪፕት ሲያመነጭ፣ ፕሮፖዛል ሲጽፍልን፣ ኢሜል ሲጽፍልን፣ አሁን ሙዚቃ ክሬት ሲያደርግልን፣ እነዚህ የመሳሰሉ ነገሮች የአውትፑቱ ናቸው ማለት ነው። ስለዚህ ኢንተለጀንስ ወይ ደግሞ ክህሎት የምንለው ነገር ያ ሞዴል እዛ ውስጥ ኢንፑት አለ፣ ሞዴሉ አለ ውስጥ ዋናው ማጂክ ብለን የምናስበው የሚከናወንበት ነገር፣ ከዛ አውትፑቱ አለ። ስለዚህ ኢንተለጀንስ የሚባለው ነገር የሚፈጠረው መካከለኛው ሞዴሉ ላይ ነው ማለት ነው። ሞዴሉ ዌይት ያደርጋል እና ኮምባይን ያደርጋል ኢንፑቶችን፣ ከዛ ቤስት የሆነውን አውትፑት ለመስጠት ይሞክራል ማለት ነው። ስለዚህ በኤአይ ሜትሪክስ ምን ማለት ነው ስንል ሜትሪክስ የግሪድ ኦፍ የስሌት ሰንጠረዥ ነው ብለን ልንወስደው እንችላለን። በኤአይ እሳቤ ደግሞ ዳታ የሚባለው ነገር ወይ ደግሞ ግብአቱ ዳታው እንደ ሜትሪክስ ነው የሚቀመጠው። ፓራሜትሮቹ ወይ ደግሞ የምንፈልገው ውጤት የምናገኝባቸውን ነገሮች የምናከናውን ፓራሜትር ዌይት የምንላቸው ክብደት የምንላቸው ነገሮችም እንደ ሜትሪክስ እንደ በቁጥር በሂሳብ ስሌት ውስጥ ይቀመጣሉ። ከዛ ኮምፒውቴሽን ወይ ደግሞ ዋናው ይሄ ክህሎቱ የሚመነጭበት ማካሄድ ደግሞ ሜትሪክስ መልቲፕሊኬሽን ወይ ደግሞ የሂሳብ ሰንጠረዥ ብዜት ይሰኛል ማለት ነው። በቀላሉ ኮምፕሊኬትድ ነው ሂሳቡ፣ ነገር ግን በአጭሩ ይሄን የሚመስለው ነገር እንድናየው። ስለዚህ ለምንድነው ሜትሪክስ የተፈለገው? የአርቲፊሻል ኢንተለጀንስን በኮምፒውተር ሳይንስ አማካኝነት ወይ በኮምፒውተር ሳይንስ ፊልድ አማካኝነት ለመፍጠር ለምን ሜትሪክስ ጠቀመ? ስንት የተወሳሰበ የሂሳብ ስሌት እያለ ያላችሁ እንደሆነ የሜትሪክሶች ዋና ብቃት ወይ የሂሳብ የቁጥር ሰንጠረዦች ማሲቭ ወይ ደግሞ እጅግ በጣም ብዙ ቁጥር ያለውን ኮምፒውቴሽን ወይም ስሌት ፓራሌል ወይ ደግሞ በጎንዮሽ በትይዩ ማከናወን ይችላል። ይህን ደግሞ ማድረግ የሚችለው የኮምፒውተር አካል ጂፒዩ ወይ ደግሞ ግራፊካል ፕሮሰሲንግ ዩኒት ይሰኛል። ስለዚህ ሜትሪክስ የሚባለው የሂሳብ ዘርፍ ወይ ደግሞ አይነት ፓራሌል ኮምፒውቴሽንን ለማከናወን ከኮምፒውተር ቺፕስ ጋር ተስማምቶ ስለሚችል ነው። ስለዚህ ኤፊሽንት የሆነ ሪፕሬዘንቴሽን በቂ የሆነ ውክልና ለብዙ ቬሪየብሎች፣ አሁን አንድን ውጤት ለማግኘት በኤአይ ስናሰላ ብዙ ሪፕሬዘንቴሽን ብዙ ቬሪየብሎች አሉ። ስለዚህ ያንን ለመስጠትም በአንድ ጊዜ ስለሚመች ሰንጠረዡ የሂሳብ ሰንጠረዡ ከዛ አንጻር ይመቻል ተብሎ ስለሚታሰብ ነው ማለት ነው። ስለዚህ ይሄ በጣም ኮምፕሌክስ ኮንሰፕት ነው እንዳልኳችሁ፣ ግን ሲምፕል የሆነ አናሎጂ ወይ ደግሞ ምሳሌን ለመጠቀም ልሞክር። አንድ ትልቅ ኮንትሮል ሩም ውስጥ ወይ ደግሞ የመቆጣጠሪያ ክፍል ውስጥ በጣም ብዙ ስዊቾች ወይ ደግሞ ኮንትሮል ማድረጊያ በተኖች ክሎክዋይዝ አንቲ ክሎክዋይዝ ኮንትሮል የምታደርጉበት የተለያየ ነገር ለመቆጣጠር
በጣም በሚሊዮን የሚቆጠሩ ዳይሎች እነዚህ ኮንትሮል በተኖች ያሉበትን ትልቅ ኮንትሮል ሩም ወይም ኮማንድ ሴንተር ዝም ብላችሁ አስቡ እና እነዚህ እያንዳንዶቹ በተኖች መቆጣጠሪያው የምትነካኳቸው በተኖች ሁሉ እርስ በርሳቸው የተያያዙ ናቸው ብላችሁ አስቡ። ሜትሪክስ የምንለው ወይም የሂሳብ ሰንጠረዥን ደግሞ ከዚሁ ጋር ለማያያዝ ያህል ስትራክቸርድ ዌይ ኦፍ ኦርጋናይዚንግ እነዚህን ሁሉ በተኖች ኦርጋናይዝ አድርገን ስሌቱን የምንቀምርበትና ያን ኢንፑት አውትፑቱን ዌይቱን የምንቆጣጠርበት አይነት ሰንጠረዥ ነው ብላችሁ ከዚህ ጋር ለማነጻጸር ልትችሉ ትችላላችሁ። ስለዚህ ሜትሪክስ የምንላቸው የሂሳብ ውስጥ ያሉት እነዚህ ቬሪየብሎች በትልቁ ማሽነሪ ውስጥ ያሉ እነዚህ የምንቆጣጠራቸው በተኖች የተለያዩ ነገሮችን ለማምጣት የምንቆጣጠራቸው ናቸው ብላችሁ ልታስቡ ትችላላችሁ። ስለዚህ ምን ማለት ነው? አንድ ኤአይ ሞዴል ኮምፒውተር በሰው አእምሮ ልክ ኮፒ ተደርጎ ክሎን ተደርጎ የሚመሳሰል አይነት ክህሎትን የሚያመነጨው ትሬን አድርጎ ከዛ ውጤቱን የሚሰጠው እንዴት ነው ብለን ስናስብ በጣም በሚያስደንቅ ሁኔታ ከሰው የመማር ሂደት ጋር ተመሳሳይ ነው። የሂውመን ለርኒንግ ወይም የሂውመን ብሬን በትራያል ኤንድ ኤረር በሚስቴክ ከስህተት የተማርኩ ብለን ነገ እንሻሻል ዛሬ ያላወቅነውን ነገ ስናቅ ነገ ደግሞ ማለት ስህተቱን ልክ እንደዛ አይነት ሂደት ነው ለኤአይም የተሰጠው ማለት ነው። ስለዚህ ኤአይ ባጭሩ የሚማረው እንደዚህ ነው። ፈርስት የሆነ ነገር ይሞክራል፣ ገስ ያደርጋል። ከዛ በኋላ ጌትስ ኢት ሮንግ ይሳሳታል። ከዛ በኋላ ውስጥ ያለውን በስተቱ ላይ ተነስቶ ውስጥ ያሉት ቅድም ያልኳችሁ በተኖች ወይም ዳያሎች ወይም ዌይት የምንለውን የክብደት የተለያየ ነገር በሱ መሰረት ስህተቱን እያስተካከለ ነገ በኋላ እንዳይደግሞ ያንን አጀስት ያደርጋል። ከዛ በኋላ እንደገና ይሞክራል፣ ፋይን ቲዩን ያደርጋል፣ ዌይቱን እያስተካከለ የተሳሳተውን አይደግምም። ይሄ ነገር በጣም በበርካታ 100 ሚሊዮን ጥፍ በኮምፒውቴሽን በጂፒዩ ወይም በኮምፒውተር ቺፕስ አማካኝነት ይሄ ሂደት ይደጋገማል። ስለዚህ ይክን ኢማጂን አንድ መሽን ለምንድን ነው ከባድ የሆነው ኤአይን ለማሰልጠን ያላችሁ እንደሆነ 2-3 የሚደረግ ነገር አይደለም። ሙከራ፣ ገስ፣ ከዛ በኋላ ስህተቱን ማረም፣ ከዛ በኋላ እንደገና ያንን ነገር ማድረግ። ይህንን እጅግ በጣም በብዙ ሚሊዮን ወይ በቢሊዮኖች ይደጋግመዋል until it gets it right ማለት። ለዚህ የሚያስገርም አይነት ውጤት ዛሬ ላይ ኤአይ እየሰጠን የሚገኘው ከዚህ የተነሳ ነው ማለት። ስለዚህ ኦቨር ታይም ራሱን ደጋግሞ ከማሰልጠኑ የተነሳ ለአንድ ነገር ለምታወሩት ቶፒክ ለሰጣችሁት ቶፒክ ወይም የህክምና ኤአይ ቢሆን የህግ ኤአይ ቢሆን አሁን ደግሞ እኛ የምንጠቀምበት ጀነራል ፐርፐዝ ኤአይ ቢሆን እንደ ቻት ጂፒቲ ያለው ፓተርን ሪኮግናይዝ ስለሚያደርግ እናንተ ከጠየቃችሁት አንጻር ፓተርን ሪኮግናይዝ ስለሚያደርግ የሚያስገርም ብቃት ይኖረዋል ማለት ነው። አንድ ኢንትረስቲንግ ፋክት ልንገራችሁ። ሞደርን የሚባለው ኤአይ ሞዴል በመቶ ሚሊዮኖች ወይም ደግሞ በቢሊዮኖች የሚቆጠሩ ፓራሜትሮች አሉት። እነዚህ ነገሮች ፋይን ቲዩን የሚያደርጉ ማለት ነው። በትሪሊዮን የሚቆጠር ካልኩሌሽኖች ያደረገ ቅድም ያልኳቸው የሜትሪክስ ካልኩሌሽን በትሬኒንግ ወቅት በትሪሊዮኖች የሚቆጠር ካልኩሌሽን ያከናውናል። ኢማጂን ምን ያህል ፓወርፉል ኮምፒውተር እንደሚያስፈልግ። ማሲቭ የሆነ ምንድነው ካልኩሌት የሚያደርገው ቁጥር ብቻ ነው እንደሚያደርገው ያላችሁ እንደሆነ ኖ፣ ያን ካልኩሌት እያደረገ ደግሞ የሚወስደው ዳታ ሴት አለ። ዳታ ሴቱን ወስዶ ነው በዛ መረጃ መሰረት ራሱን ጎበዝ ለማድረግ በርካታ የሆኑ የፓተርኖችን የመለየት የማወቅ ፋይን ቲዩን የማድረግ ነገር የሚያደርገው ማለት ነው። ይህን ሁሉ ዳታ ከየት ነው የሚያገኘው ያላችሁ እንደሆነ በመጀመሪያ ደረጃ በተቀዳሚነት የኤአይ ትሬኒንግ ሞዴል ዳታን የሚያገኘው ራሱን ለማሰልጠን በተለያዩ በርካታ ቶፒኮች ላይ ከኢንተርኔት ላይ የሚገኙ ዳታዎች ነው። ኢንተርኔት እጅግ በጣም በርካታ ዘርፍና አውድና ከለርና ቅርጽ ያለው መረጃ ስላለ ማለት ነው። ኮንቴክስት እንዲሆናችሁ ብዙዎቻችሁ አሁን ቻትጂፒቲን ተጠቀማላችኋል። ስለዚህ የኦፕን ኤአይ ቻትጂፒቲ 4ን ለምሳሌ በምትጠቀሙ ጊዜ ሞዴሉ ምንድነው አድርጎ ለእናንተ እንደዚህ አይነት ነገር ይሰጣችሁ የሚለውን ነገር እንደው አፕሪሼት ለማድረግ በመቶ ቢሊዮኖች ወይም ደግሞ በትሪሊየን ፓራሜትር በትሪሊዮኖች የሚቆጠር ፓራሜትርን ማከናወን ነበረበት ለእናንተ አሁን አግባብ ያለው መልስ አግባብ ያለው ምላሽ ለመጠየቁት ነገር እንዲሰጣችሁ ማለት ነው። ስለዚህ እንዲሁም ደግሞ ሚሊየንስ ኦፍ ጂፒዩ የዚህን የኮምፒውተር ቺፕስ በሚሊየንስ የሚቆጠር ሰዓት ቁጭ ብሎ እየሞቀ የጋለ ፕሮሰስ እያደረገ ዳታውን እየወሰደ ራሱን እያስተካከለ ፓተርኑን እየለየ ፕሮባቢሊቲውን እየጨመረ ፓተርን ለይቶ ለምትጠይቁት ነገር ብቃት ያለው በክህሎት የተሞላ በጉብዝና የተሞላ መልስ እንዲሰጥ ያን ማድረግ አለበት ማለት ነው። እንዲሁም አንዳንድ ሳይንቲስቶች ሰጀስት እንደሚያደርጉት እንደ ጂፒቲ ያሉ በጣም ሜጀር የሆኑ የኤአይ ትሬኒንግ ሞዴሎች ወይም ደግሞ ኤልኤልኤም እንላቸዋለን ላርጅ ላንጉጅ ሞዴሎች የሚጠቀሙን የኤሌክትሪክ ብዛት ሲጠቀሙ አንድ በጣም በርካታ ሺህ ቤቶች በአንድ ከተማ ትንሽ ከተማ ውስጥ ያሉ በርካታ ሺህ ቤቶች ለዓመት ሙሉ የሚጠቀሙትን የኤሌክትሪክ ፍጆታ ጂፒቲ 4ን ለማሰልጠን ወይም ትሬን ለማድረግ የኤሌክትሪክ ፍጆታ ወስደዋል ይላል ማለት። ስለዚህ ከዚህ አንጻር እጅግ በጣም ከፍተኛ የሆነ የኮምፒውተር ብቃት ከፍተኛ አማውንት ካለው ኤሌክትሪክ እንዲሁም ከፍተኛ አማውንት ካለው ዳታ የማሰልጠኛ ዳታ ጋር ሲዋሃድ ነው እንግዲህ የኤአይ ትሬኒንግ የሚከናወነው ማለት ነው። ምን ማለት ነው ግን በእርግጥ hundreds of billions of trillions of parameters ስንል በትሬኒንግ ወቅት ምን ማለት ነው?
እንግዲህ ለጊዜው ቴክኒካል ነገሩን እርሱትና ፓራሜትርን አጀስተብል ኮንትሮል ኖቦች ወይ ደግሞ በተኖች ነው ብላችሁ አስቡት። ስለዚህ ምን ማለት ነው? ኢች ዋን ነምበር እያንዳንዱ የቁጥር ካልኩሌሽን የዚህን ሞዴል ፕሮባቢሊቲውን በትክክል ዲሳይድ እንዲያደርግ እንዲገምት የሚያግዝ ነው ማለት ነው። ስለዚህ ምንድነው ማተር የሚያደርገው? የሆነ ነገር ተጠይቋል። ለምሳሌ ስለ ስፔስ አብራራልኝ ስትሉት ቻትጂፒቲን ስፔስን ፓተርኑ ማወቅ አለበት። እናንተ የጠየቃችሁ ጥያቄ ማወቅ አለበት። ስፔስ ምን ማለት እንደሆነ ማወቅ አለበት። በዚህ ጥያቄ ውስጥ አቮይድ ማድረግ ያለበት ኢንፎርሜሽን አለ። ምንድነው ማተር የማያደርገው የሚለውም አለ። ከዛ ያንን ሁሉ ኢንፎርሜሽን ኮምባይን አድርጎ ለእናንተ በጽሁፍ ወይም በድምፅ ምን ላይ ሰጣችሁ ያን ሁሉ ነገር ከጀርባ ያከናውናል ማለት ነው። ሂውመን ኢንቴሊጀንስ በእድሜ ሁሉ ያካበተን እውቀት ወይም አንድ የሮኬት ሳይንቲስት በትምህርቱ ያካበተውን ነገር ቁጭ ብሎ ያብራራላችኋል። ኤአይ ደግሞ ካገኘው የዳታ ብዛትና ፓተርኑን የመለየት ከቶፒው ጋር በተያያዘ ያንን በመለየት ብቃት ያለው መልስ ይሰጣችኋል ማለት ነው። ስለዚህ በቀላሉ ይህን ፒክቸር ለማድረግ ለምሳሌ ጃይንት ኮንትሮል የሚያልኳችሁ 10 ኮንትሮል ወይም 20 ኮንትሮል አይደለም፣ በሺዎች የሚቆጠሩ በሚሊዮኖች የሚቆጠሩ በቢሊዮኖች የሚቆጠሩ ኮንትሮሎችን ካልኩሌት አድርጎ እያንዳንዷ ነገር ፋይን ቲዩን አድርጎ የሚፈልገውን ውጤት ለማግኘት እንደመሞከር ነው ማለት ነው። ስለዚህ እጅግ በጣም በእያንዳንዷ ደግሞ ጊዜ ኤአዩ ባወቀ በተማረ ከስህተቱ አልደግምም ባለ ቁጥር እያንዳንዷ በተን አጀስት ትደረጋለች ማለት ነው። ስለዚህ በጣም ፋይን ቲዩኒንጉን ማሰብ ትችላላችሁ። ለምንድን ነው እጅግ በጣም በርካታ በቢሊዮኖች ወይ በትሪሊዮኖች የሚቆጠር ፓራሜትር ወይ ደግሞ ፋይን ቲዩኒንግ ያስፈልገው ያላችሁ እንደሆነ የተፈጥሮ ላንጉጅ እኛ የምንነጋገረው አሁን ይሄ ላንጉጅ በጣም ኮምፕሌክስ ነው። አይምሯችን የሚሰራው ስራ ላንጉጅን አንደርስታንድ ለማድረግ ለመናገር፣ ለማውራት፣ ለማሰብ፣ ለማውጣት፣ ለማዳመጥ ኮምፕሌክስ የሆነ የተፈጥሮ ክስተት ነው። ያንኑ ለማሽኖች ለመስጠት እየሞከርን ያለ ነው ማለት ነው። ይህን አንደርስታንድ ለማድረግ አንድ ሲምፕል ነገር ልንገራችሁ። እንግሊዝኛው ስለሚቀል እንግሊዝኛውን ነገራችሁና ምን እንደሆነ አብራራለሁ። The bank by the river was flooded የሚለውን ለምሳሌ እንዲሰጣችሁ ወይም እናንተ ብትነግሩት እና ስለዚህ ነገር እንዲያብራራ ብትጠይቁት ኤአይ በጣም ብዙ ነገሮችን አንደርስታንድ ማድረግ አለበት። ለእኛ በጣም ቀላል ነው። እኛ ምን ብለን ነው የምንተረጉመው? በቃ ወንዙ ዳር ላይ ያለው ባንክ በጎርፍ ተጥለቀለቀ ነው አይደለም? ቀላል ነው። ነገር ግን ለኤአይ እንደዚህ በቀላሉ አይመልስላችሁ። ሪቨር ባንክ የሚባል ነገር ሰምታችሁ ታውቃላችሁ ብዬ አስባለሁ። የወንዝ ዳር ማለት ነው። በእንግሊዝኛ ሪቨር ባንክ ስንል የወንዙ ዳርቻ እንደማለት ነው። ስለዚህ አሁን እዚህ ጋር the bank by the river was flooded ስንል ኤአዩ በሁለት መንገድ አንደርስታንድ ሊያደርገው ይችላል። የመጀመሪያው የወንዙ ዳርቻው በቃ ፍለድ አድርጎ ወንዙ ወጥቶ በወንዙ ዳርቻ ላይ ፈሰሰ እንደማለት ሊመስል ይችላል። ኮንቴክስቱን አውዱን እንዲረዳው የግድ ሌላ ስራ መስራት አለበት። ነገር ግን እኛ እየፈለግነው ወይም ደግሞ እያልነው ያለው ለኤአዩ አይ ወንዙ ዳር ላይ ያለው የባንክ መስሪያ ቤት በጎርፍ ተጥለቀለቀ ነው። ስለዚህ እንዲህ ያሉ ነገሮችን ስትሰጡት ኮንቴክስቱን አንደርስታንድ ማድረግ መቻል አለበት። ኮንቴክስቱ ሪቨር ነው። ግራመር አፕላይ ማድረግ አለበት። ከዛ ፓተርን አንደርስታንድ ማድረግ አለበት። ይሄ የተባለበት ምክንያት ምንድን ነው? ከፓስት ዳታ ሄዶ ይሄ ምን ማለት ነው? ኦኬ ስለ ባንክ ነው የምናወራው ወይ ስለ ወንዝ ዳርቻ ነው የምናወራው የሚለውን ነገር የዚህ አይነት በርካታ አውድን የሚፈልጉ ግራመር የሚፈልጉ ኮንቴክስት የሚፈልጉ የፓስት ኢንፎርሜሽን የሚፈልጉ ነገሮች አሉ። ይህን ሁሉ ነገር እየለየ እያወቀ ነው እንግዲህ ኤአይ ከእናንተ ጋር እየተግባባ አስገራሚ የሆነ ክህሎት የሚሰጠው። ስለዚህ በዚህ ውስጥ ሜኒ ታይኒ አጀስትመንቶችን እያደረገ ነው። ስለዚህ ቅድም ያልኳችሁ ኖቦች በርካታ ናቸው። ፓተርን፣ ፓስት ኢንፎርሜሽን፣ ፓራሜትር፣ ዳታ፣ ግብአት የመሳሰሉ። ስለዚህ ኢንቴሊጀንስ የምንለው ነገር ዲስትሪቢዩተር የሆነው ይሄ ሁሉ ደግሞ አድርጎ ለእናንተ ምላሽ ሲሰጥ ጊዜ ወስዶ ቆይ እስቲ ላስብ ብሎ አይደለም። በስፕሊት ሰከንድ ነው ቻትጂፒቲን እያወራችሁ የሚያስገርም ምላሽ ሰጣችሁ። እንዴት በምን ያህል ፍጥነት እንደሚሰጣችሁ ታውቃላችሁ ማለት ነው። ስለዚህ በትሬኒንግ ጊዜ በእርግጥ ምንድን ነው ሀፕን የሚያደርገው ያላችሁ እንደሆነ ቅድም ያልኳችሁ ነገሮች ኖሙ ትልቁ ኮንትሮል ውስጥ ያሉት አጀስት በተኖች ራንደም ቦታ ላይ ናቸው። ለምሳሌ የሙዚቃ ሚክሰር ምናምን ብላችሁ ብትወስዱት የተለያየ ቦታ ላይ ናቸው። ስለዚህ ራንደም የሆነ ሎኬሽን ላይ ያሉት በተኖቹ። ነገር ግን ትሬኒንጉ ሲጀመር ሞዴሉ ዳታ ገብቶለት ሜትሪክሱ ካልኩሌሽኑን በሚጀምር ጊዜ ከኮንፊውዥን ስቴት ወይም ራንደም ከነበረው የበተኖቹ ኮንፊውዝድ የሆነ ቅጥ አልባ ከሆነው አጀስትመንት ቀስ እያለ በትሬኒንግ ሂደትና ከአፍተር ትሬኒንግ እያንዳንዶቹ ኮንትሮሎች ፋይንሊ ቲዩንድ የሚያስፈልገውን አውትፑት እንዲያወጡ ተደርገው አንዱ ከአንዱ እየተግባባ እየተሰናሰለ ፋይን ቲዩን ይደረጋሉ ማለት። ስለዚህ የሆነ ሰዓት ላይ ከትሬኒንጉ በኋላ the system becomes incredibly good at predicting and ወይም ደግሞ generating። መጀመሪያ ፕሪዲክት ማድረግ አለበት የምትፈልጉትን ነገር። ስፔስ ምንድን ነው ወይ ደግሞ ጄኔቲክ ኢንጂነሪንግ ንገረኝ ስትሉት መጀመሪያ ማወቅ አለበት። ለዚህ ትክክለኛው ነገር ፕሪዲክት ማድረግ አለበት። ከዛ በኋላ ጄኔሬት ማድረግ አለበት። በቴክስት ይጽፍላችኋል። ከዛ አሁን ደግሞ ኦዲዮም አለው አይደል? ያን ነው የሚያደርገው ማለት ነው። ለምንድን ይሄ ማተር የሚያደርገው ያላችሁ እንደሆነ ይሄ እጅግ በጣም በሰው ልጅ የኮምፒውተር ሳይንስ ዘርፍ ትልቁን ብሬክ ትሩ ጥርመሳ ያመጣ ነገር ነው ማለት ኢንቴሊጀንስ
ከዚህ በፊት ኤአይ ሳይኖር በፊት ሰርች ኢንጂን እኮ አለናል። ጉግል አድርገው እንባባል የለ ጉግል ስናደርግ ምን ከኤአይ ዘመን በፊት አሁን ያለው የጉግል ሰርች ኤአይ ፓወርድም ስለሆነ የተሻለ ነገር ያመጣል። ግን ከኤአይ ዘመን በፊት ጉግል ሰርች ስናደርግ የሆነ ነገር ጠፋብኝ ምን እንደሆነ አላውቅም ስንባባል ጉግል አድርገው እንባባላለን። ምንድነው የዛኔም ኢንፎርሜሽን እውቀት እያገኘን ነው። ነገር ግን ልዩነቱ በኤአይ እና በኖርማል ሰርች መካከል ያለው ልዩነት ጉግል ሰርች ስታደርጉ የሆነ ያለ መረጃ ኦልሬዲ መረጃው ተቀምጦ ዳታቤዝ ላይ ወይ የሆነ ሰውዬ የጻፈው አርቲክል ወይ የሆነ ነገር ላይ የተቀመጠ መረጃ ነው። ኦኬ ስለዚህ ጠይቀሃል፣ ይሄን እንደ ግርድፉ ያለውን መረጃ ነው ከመረጃ ቋት ላይ ከነ ይዘቱ የምሰጥህ መረጃው ካለ። አንዳንዴ እኮ ሰርች ናት ፋውንድ ይልሃል አይደል ይላችኋል አይደል። ይህኛው ጥርመሳ የአርቲፊሻል ኢንቴሊጀንስ ትልቁ ጥርመሳ ግን ኢንቴሊጀንስ ሃፕንስ ኢን ሪል ታይም ላይቭ ልኳስ ላይቭ እንደምታዩት የሆነ የተቀመጠ ነገር አይደለም። አሁን ቁጭ ብላችሁ የማንቸስተር ዩናይትድ እና የአርሰናል ጌም ላይቭን ቨርሰስ የተላለፈውን ስታዩ ላይቭ ከሆነ መቼ ቀጥሎ ማት ስኮር እንደሚያደርግ አታውቁትም፣ ግን የሆነ ውጤት ይመጣል አይደል። ልክ እንደዛ ባሉት ኤአይ ላይቭ ነው። መረጃ ከሰጣችሁት በኋላ ወይ ጥያቄ ከጠየቃችሁት በኋላ ነው እውቀቱን የሚያመነጨው ማለት ነው። ስለዚህ ኦፍ ኮርስ መረጃ የሆነ ቦታ አለ። ትሬንተር ስፔስ ለስፔስ አብራራልኝ ስትሉት ለምሳሌ ወይ ደግሞ ጥያቄያችሁ በጣም ኑዋንስድ ከሆነ ዲቴል ከሆነ በጣም መረጃ ቁጥር ፈልጋለሁ ዳታ ፈልጋለሁ ስትሉት የጠየቃችሁ ጥያቄ ላይ ተነስቶ ኦፍ ኮርስ ራሱን ትሬን ያደረገባቸው አርቲክሎች፣ የሳይንቲፊክ ፔፐሮች፣ የተለያዩ ነገሮች አሉ። ነገር ግን በዛ ሳለ ለጠየቀው ጥያቄ ስፔሲፊክ መልስ የሚመልሰው ጀስት የሆነ ነገር ላይ አምጥቶ ቆንጥሮ አይደለም። ከነዛን ሁሉ አሰባስበው ፓተርን ሬኮግናይዝ አድርጎ ፕሪዲክት አድርጎ ትክክለኛውን ነገር ለእናንተ የሚመጥን መልስ ነው የሚሰጣችሁ ማለት። ስለዚህ ትልቁ ኢንቴሊጀንስ ወይም ጥርመሳ ኤአይ ላይቭ መሆኑ it happens as you talk to it። ልክ ሰው ቁጭ ብላችሁ ኢንተርቪው ስትሄዱ ለምሳሌ ለስራ ስትጠየቁ ምን እንደምትጠይቁ አታውቁትም አይደል? ሐሳቡን ታውቁታላችሁ። ለምሳሌ ለዳታ ሳይንቲስት ብትሄዱ ሬዚዩሜያችሁ ያን ያሳያል፣ ዲግሪያችሁ ያን ያሳያል፣ የተፈለጋችሁት ለዛ ሙያ ነው፣ ዶሜን እውቀቱ አላችሁ። ነገር ግን ከዛ በኩል ያለው ሊቀጥራችሁ ያስበው ማኔጀር የሚጠይቃችሁ ጥያቄ ምን እንደሆነ አታውቁትም። ሐሳቡን ታውቁታላችሁ፣ በዛው ዶሜን ነው የሚጠይቃችሁ፣ በዳታ ሳይንስ ዙሪያ ነው የሚጠይቃችሁ። ኤግዛክት ጥያቄውን ግን አታውቁትም። ልክ ሲጠይቃችሁ ነው ያላችሁን እውቀት አቀነባብራችሁ ኦኬ ለጠየቀኝ ጥያቄ ይሄ ነው መልስ የምትሉት። ኤአይ እየሰራ ያለው ከእናንተ ጋር ኢንተራክት ሲያደርግ በዚህ መልኩ ነው ማለት ነው። ኦል እነዚህን ፓራሜትሮች ለምሳሌ በጣም በቢሊዮኖች የሚቆጠር ፓራሜትር እየተቀነባበረ ፋይንቲዩን የሆነ ለእናንተ ይህን ውጤት የሚያመጣው አይደል? ሰው ያን ፓራሜትር ልቁጠረው ወይ ደግሞ በዛ ፓራሜትሩን ሰው ላከናውነው ቢል በሺዎች ዓመት የሚቆጠር ነገር ነው ኮምፒውተሮች በሰከንዶች ውስጥ እያደረጉ ያሉት ማለት። ስለዚህ ይሄ እጅግ በጣም የሚያስገርም አንድ ኮንሰፕት ነው ማለት ነው በኤአይ ውስጥ የተከናወነ ያለ። እስቲ ደግሞ ይሄ አሁን ውስጥ ዌይት የምንለው ነገር እዛ ፓራሜትሮቹ በቢሊዮን የሚቆጠሩት ምንድነው የተከናወነ የሚለውን ትንሽ ለመግለጽ ከሰው ጋር ነጻጽሬ የሆነ ምሳሌ እስቲ ልጨምርላችሁ። የአንድ ህፃን ልጅን የአስተዳደግ ሂደት አንድ አፍታ አስቡ፣ ኢማጂን አድርጉ። ያ ህፃን ልጅ መጀመሪያ ኮንፊውዚንግ ነው አይደለም? አንዲት ህፃን ልጅ ከለር ኤክስፖዝ ስታደርጓት፣ ፊደል ስትሰጧት፣ ቅርጽ ስትሰጧት ኮንፊውዚንግ ነው። ወይም ደግሞ ትክክልም አትመልሰውም። ከለሩን ወይ ፊደሎቹን ለማቀነባበር ኮንፊውዚንግ የሆነ ለርኒንግ ስቴት ነው አለ። የሆነ ቻይልድ ኪንደርጋርተን ሄዳችሁ ልጆች ይህን ሲማሩ ብታዩ ወይ ፕሪኬ ላይ በቃ ራንደም ነው የሚደረዱትን ፊደል ትርጉም የለውም፣ ቃል አይሰጥም፣ ንግግሩ ቅጥ የለውም፣ አሳሰባቸው የሚያደርጉት ነገር ያ የመጀመሪያው የለርኒንግ ስቴጅ ነው አይደል? ወይ በቃ ሲጀመር ነው። ስለዚህ መጀመሪያ ላይ ህፃኑ ልጅ የሚያደርገው ነገር it doesn't make sense ምንም ነገር። ከዛስ ቀስ እያለ ያን ሲደጋግም ህፃኑ ስትደጋግም ቻይልድ ምን ያደርጋል? ስታርቲንግ ምን መጀመሪያ የሚያደርጉት ነገር ፓተርን ሪኮግኒሽን። ኦኬ አራት ማዕዘን ቅርጽ ከአራት ማዕዘን ቅርጽ ካላሽ ጋር አስቀምጥ፣ ቀዩን ከቀዩ ጋር አስቀምጥ፣ ዚብራ ካየሁኝ ዚብራ ለብቻ፣ ውሻ ከሰጠኝ ውሻውን ለብቻ፣ ፊደሎች ከሰጡኝ ደግሞ ምንድን ነው የሚሆነው የሚለውን ነገር ከለር ሌተር ከኤ ቀጥሎ ቢ እንዴት እንደሚመጣ በመደጋገም ያውቁታል። ስለዚህ ፓተርኑ ሲለዩ ኤ ብዬ ዲ አልልም፣ ኤ ብዬ ቢ ነው የምለው የሚለውን ቀስ ብለው ፕሮሰሱን ኤግዛክትሊ ማይንዳቸው ውስጥ በምን አይነት ፍጥነትና ሁኔታ መረዳት እንደሚከናወን ባናውቀውም ያ እየጠራ ሲሄድ እናያለን ልጆች ሲያድጉ። ከዛስ ቀጥሎ ምንድን ነው የሚያደርገው አንድ ህፃን ልጅ ቤዝድ ኦን ናት ፓተርን ሪኮግኒሽን ቢሄቪየራቸውን አጀስት የሚያደርጉት የለርኒንግ ቢሄቪየራቸው አጀስትድ ይሆናል። ኔክስት ታይም ቢጫን ከቀይ ጋር አይቀላቀሉትም ነው ብለው እንዲሁም አንተም ልታደርገው ልንሸውዳቸው ስንሞክር ነው ብለው ቀዩን ከቀዩ፣ አራት ማዕዘን ከአራት ማዕዘን፣ ሶስት ማዕዘን ከሶስት ማዕዘን ኤን አድርገን ዲን ስሰጣቸው ነው ቢ ነው መጀመሪያ ብለው እሱን ሲያደርጉ ያን ስለዚህ ቢሄቪየራቸውን አጀስት ያደርጋሉ ማለት ነው። ከዛስ ቀጥሎስ ቢልዲንግ ኢንቱዊሽን ማለት በቃ ኢንስቲንክት የመማር ኢንቱዊሽናቸው እያደገ ይመጣል ማለት ነው። ስለዚህ አንድን ህፃን ቋንቋ ለማስተማር ይህን የምናደርግ ከሆነ ልክ እንደ ኮምፒውተር ፕሮግራም ሩልም አንሰጣቸውም። በቃ ታውዘንድስ ኦፍ ኤግዛምፕልስ አሁን ቅድም ያልኳቸውን ነገር
ኤክስፖዝ ነው የምናደርጋቸው እንሰጣቸዋለን ከዛ they learn what words ቃል ምን ማለት እንደሆነ ያውቃሉ ከዛ ቃል ከቃል ጋር እንዴት ሪሌት እንደሚያደርግ ያውቃሉ አይደል ቃል ማወቅ ብቻ መጠቆም የለም አንዱ ቃል ከሌላው ጋር I'm coming I am ብለን ሌላ የማይሆን ቃል ብንል አይሄድም ስለዚህ ቃልን ከቃል ጋር ማቀናበር ከዛ በኋላ የሚሉት ነገር ደግሞ ሴንስ እንደሚሰጥ ሳውንዲንግ ራይት የምንለው ነገር ማለት ነው አንዳንድ ጊዜ ህፃናቶች በቃ ራንደም ነገር ይነጋገራሉ ምንም ትርጉም የለውም በኋላ ላይ ከዛስ forming sentences ከቃላት ወጥተው ወደ ከአረፍተ ወደ ፓራግራፍ ከፓራግራፍ ወደ ቶት ከቶት ወደ ክርክር ወደ ሪዝኒንግ እያሉ ህፃናቶች እንደዛ ነው የሚያደርጉት በጣም በሚያስደንቅ ሁኔታ ኤአይም እንዲህ ያለ የመማር ሂደት ነው የተጎናጸፈው ማለት ነው ስለዚህ በዚህ ሂደት ውስጥ ኢንቱዊሽን የምንለው የቻይልድን የመማር ኢንቱዊሽንን ዌት ከምንለው የኤአይ ፓራሜትር ያልኳችሁ ክብደት ከምንለው ጋር ልታነጻጽሩ ትችላለች ስለዚህ እነዚህ ዌቶች ልክ ታይኒ ኖብስ እና አጀስተሮች ናቸው ብያችሁ የለ ስለዚህ በስህተቱ ልክ ባክ ፕሮፓጌት እያደረገ ዌቱን አጀስት ያደርጋል አሁን ተሳስቻለሁ ፓተርኔ ልክ አይደለም ልመለስ አጀስት ያደርጋል ዌቱን until everything ትክክል እስከሚሆን ድረስ ማለት ነው ስለዚህ each one answers a question like ይሄ ወርድ ኢምፖርታንት ነው ወይ ይላል ኤአይ ካልሆነ እንደገና ይሄዳል ዌቱን አጀስት አድርጎ ይመለሳል ሪትሬን ያደርጋል ከዛ ፓተርን ፈጠረ ወይ ፓተርኑስ ማተር ያደርጋል ወይ አያደርግም ይመለሳል ሪትሬን ያደርጋል ይመጣል ከዛ አቴንሽን የቱ ጋር ላርግ በጣም ብዙ ተመሳሳይ ነገሮች ስላሉ አቴንሽን የቱ ጋር ይሆን ስለዚህ ዌት አለ ከዛ ደግሞ አቴንሽን የሚባል ነገር ኤአይም አለው ማለት ነው ስለዚህ በጣም ማይንድ ብሎ የሚያደርገው ፓርት እዚህ ጋር ምን መሰላችሁ እነዚህ አንድ አጭር ትንሽዬ ነገር ሊሰጣችሁ የምትፈልጉት ኤአይ ሞዴል ይሄን ለማድረግ በሚሊዮን የሚቆጠሩ ዳያሎች ቀደም ወይ ደግሞ አጀስት ማድረጊያ ዌቱን አሉት ማለት ነው ላርጅ ሞዴል የምንለው እንደ ቻት ጂፒቲ ያለው ደግሞ ሃንድረድስ ኦፍ በቢሊዮኖች የሚቆጠሩ ፓራሜትሮችን ዌት አጀስት የምናደርግበት ኮንቲኒየስ የሚደረግበት ሂደት አለ ስለዚህ ይሄ ደግሞ የሚከናወነው አንዴ ብቻ ነው አንዴ ያወቅኩ አይባልም ወይም አይልም ኤአይ ስለዚህ ይሄ ይደጋገማል ቢሊየንስ ኦፍ ታይምስ ሪፒትድሊ ይደጋገማል ከዛ በላይ የቻይልዱ ዌት የምንለው ነገር ለኤአይ የሰጠነው ለርንድ ኢንስቲንክት ለምንለው ለቻይልዱ የቻይልድ ለርንድ ኢንስቲንክት እዚህ ጋር በቃ የምትሉት አይደለም እስከምንሞትም የለርኒንግ ኢንስቲንክት አለን የሰው ልጅ ተወልዶ ኤክስፐርት ሆኖ እስከሚያልፍበት ጊዜ ድረስ ለርኒንግ ኢንስቲንክት አለን በየጊዜው አዲስ ነገር እናውቃለን የሚቋረጥ አይደለም ማለት ስለዚህ ኤአይም በእንደዛው አይነት እሳቤ ልትወስዱ ትችላላችሁ ማለት ነው ስለዚህ ምንድነው ታዲያ አሁን ኤአይ ውስጡ ይሄ ከሆነ ወይ ደግሞ ከእናንተ ጋር ሲነጋገር ዲክሽነሪ እየገለጠ ኢንሳይክሎፒዲያ እያነበበ የማይመልስላችሁ ከሆነ ቻት ጂፒቲ ለምሳሌ ምንድነው የሚያደርገው ፕሮዲዩሲንግ ኢንተለጀንስ ቅድም እንዳልኳችሁ ኢን ሪል ታይም ነው በጠየቃችሁ ጥያቄ ልክ እዛው ጋር የሚፈጠርን ዕውቀት ነው ጀነሬት የሚያደርገው ብያችኋለሁ ይሄን ለማድረግ ማፕ የሚባል ነገር አለ ወይ ደግሞ የጂኦሜትሪክ ማፕ ኦፍ ሚኒንግ ብለን ልንወስደው እንችላለን ይሄ ማፕ እናንተ ጥያቄ ስጠይቁት ሄዶ ማፑ ላይ ሪፈር አድርጎ ሁሉን ነገር ቅርጽ አስይዞ የሚመጣበት ሂደት ነው ለምሳሌ ይሄ የዕውቀት ማፑ ላይ ኤአይ ምን አለው ውሻ ወይ ደግሞ ዶግ የምንለው ክሎዘር ቱ ፓፒ ኢንስቴድ ኦፍ ልብስ አይደል ስለዚህ ውሻ የሚለውን ሁሉ ጊዜ ሳይ ፓፒ ወይ ደግሞ የሆነች እንስሳ ብሎ ያንን ማፒንግ ሁሉ ጊዜ ይፈጥራል ማለት ነው ፓሪስ is closer to what London instead of Washington DC ወይ ደግሞ አዲስ አበባ የሚለውን ባወቀ ቁጥር ኤአዩ closer to Nairobi instead of closer to Cape Town እነዚህን ማፖች በጣም በብዛት በብዙ ቢሊዮን ይደረድረ ያስቀምጣል ማለት ነው ዶክተር is closer to what hospital instead of ዶክተርን ከተራራ ጋር closer ነው ብላችሁ አትወስዱትም ስለዚህ ዶክተር ብሎ ሲያስቡል ጊዜ ኤአይ ሆስፒታል ወይ ህክምና ጋር ማፕ ያደርገዋል ማለት ነው የዚህ አይነት ማፖች በጂኦሜትሪክ በሜትሪክስ አማካኝነት በብዛት ይቀመጣሉ ማለት ነው ይሄ ኢምቤዲንግ ስፔስ የሚሰኝ ነው ማለት ነው ስለዚህ እዚህ ውስጥ ፋሲኔቲንግ የሆነው ነገር ደግሞ ሪሰርቸሮች በዚህ ሂደት ውስጥ ያገኙት አንድ ነገር ሪሌሽንሺፕ እንደ ዳይሬክሽን ሲመጣ ማለት ነው የወርዶች የነገሮች ሪሌሽንሺፕ አቅጣጫ ወይ ደግሞ ምሪት ይሆናሉ ማለት ነው ለምሳሌ አንድ ምሳሌ ንጉስ ኤአይን አንደርስታንድ እንዲያደርጉ ሪሰርቸሮች እንዴት ነው የሚያደርጉት ብለን ብናስብ ንጉስ ማለት ምንድነው ከሰው ማይነስ ማን ፕላስ ውመን ብለው ይሄን ሪሌሽንሺፕ ይፈጥራሉ ማለት ነው ስለዚህ ንጉስ ሰው ነው አይደለ ነገር ግን ወንድ ሲሆን ሰው ከኩዊን ጋር ሪሌት ሲያደርግ ኤአዩ ኪንግ ማይነስ ማን ፕላስ ውመን ኩዊን ትሆናለች ስለዚህ ኩዊን ሰው ነች ነገር ግን ጾታዋ ሴት ነው ስለዚህ ከኪንግ ጋር ያለው ሪሌሽንሺፕ በማፕ ውስጥ ከዚህ ጋር የተያዘ ነገር ወደፊት ኢንተለጀንስ ማመንጨት ካለበት ኤአዩ እንዲህ ያሉ የኢምቤድድ ስፔስ ወይ ደግሞ እንደዚህ ያሉ ሪሌሽንሺፖችን ክሬት በማድረግ በብዛት ላሉ ለፈጠርናቸው ዕውቀቶች እንዲህ ያለ ሪሌሽንሺፕ ይፈጥራል በኋላ ላይ በፈጣን አኪዩሬት በሆነ ነገር ፓተርን ሪኮግናይዝ አድርጎ ለእናንተ እንዲመልስ ማለት ነው ስለዚህ ይሄ ሩል አይደለም የሆነ የሚቀመጥ ነገር ሳይሆን ዲስከቨር የሚያደርገው ነው በተማረ በሰለጠነ ቁጥር በዳታ መሰረት በሰለጠነ ቁጥር እያወቀ የሚሄደው ነው ማለት ነው ስለዚህ ይሄ ማለት ላንጉጅ እንደ ጂኦሜትሪ ይሆናል ማለት ነው
ሚኒንግ ደግሞ ዲስታንስ ነው የሚሆነው ማለት ነው። ሚኒንግ ማለት የነገሮች ሪሌሽንሺፕ የሚቀራረቡበት ዲስታንሳቸው ይሆናል ማለት ነው። ሪሌሽንሺፕ ደግሞ በነገሮች መካከል በውሻና በፐፒ በዶክተርና በሆስፒታል ያለው ሪሌሽንሺፕ ደግሞ ምን ይመጣል? ምን ይሆናል? ዳይሬክሽን፣ ልክ እንደ ጂፒኤስ ይሆናል ማለት ነው። ስለዚህ ቋንቋ ጂኦሜትሪ ይሆናል፣ ትርጉም ዲስታንስ ይሆናል፣ ርቀት ይሆናል ፓተርን ለመለየት። ከዛ ሪሌሽንሺፕ ግንኙነት ደግሞ አቅጣጫ ይሆናል ማለት ነው። በዚህ ሂደት ውስጥ ነው እንግዲህ ኤአይ የሚያስገርም ክህሎትን ለኛ የሚያመነጨው ማለት ነው። በዚህ ላይ ደግሞ በጣም ሰርፕራይዚንግ የሆነ አንድ ነገር ልንገራችሁ። ለምሳሌ እናንተ ታይፕ ሴንቴንስን ታይፕ በምታደርጉለት ጊዜ ኤአይ ልክ እኔ ከሰው ጋር እንደምነጋገረው ለሰው ቴክስት እንደምጽፈው በዛ መንገድ አይደለም የሚረዳው፣ በፍጹም በዛ መንገድ አይደለም። እያንዳንዷን የሰጣችሁትን ሴንቴንስ ቻትጂፒቲ ላይ ታይፕ ያደረጋችሁትን ሴንቴንስ ወደ ቶክን ወደሚባሉ ነገሮች ይቀያይረዋል። ቶክን ምን ማለት ነው ብለን ያለ እንደሆነ ቶክን ሙሉ ወርድ ሊሆን ይችላል፣ ፓርት ኦፍ ዘ ወርድ ሊሆን ይችላል፣ ወይ ደግሞ ኢቨን ፓንክቹዌሽን ወይም ስፔሱም ሊሆን ይችላል። ለምሳሌ ቻትጂፒቲ ኢዝ አሜዚንግ ብላችሁ ስትጽፉለት ለኤአዩ ሞዴሉ ይህን ብሬክዳውን የሚያደርገው አንደርስታንድ ለማድረግ በ5 ቶክኖች ነው። 5 ቶክን፣ እሱን አትርሱ። ቻት እና ጂፒቲ ተቀላቅለው አንድ ቃል የሆኑ ናቸው አንድ ወርድ ቢሆኑም። ነገር ግን ቻት ለብቻው፣ ጂፒቲን ለብቻው፣ ስፔስ እና ኢዝን ለብቻው፣ ስፔስ እና አሜዚንግን ለብቻው፣ ከዛ በኋላ ቃል አጋኖን ለብቻው አድርጎ 5 ቶክኖች አድርጎ ነው የሚወስደው። ስለዚህ ኤቭሪ ታይም እናንተ ከኮምፒውተር ጋር ስትጽፉም ወደ ቶክን ቀይሮ በኳንቲፋይ የሚያደርገው ወደ እናንተም ሲያመጣላችሁ በቶክን መርገድ አድርጎ ነው የሚያመጣላችሁ። ቶክን ነው ስፔንድ የሚያደርገው፣ ያ ነው ወደ ቃል ተቀይሮ በሰው ሂውመን ላንጉጅ አንደርስታንድ እንድታደርጉት የሚመጣው። ስለዚህ እያንዳንዷ ቶክን ኮምፒውተር ነች፣ እያንዳንዷ ቶክን የኤሌክትሪክ ማመንጨት ነች፣ ኮንሳምፕሽን ነች፣ እያንዳንዷ ቶክን የውሃ ፍጆታ ነች። ለዛ ነው በቶክን ልክ ሰብስክራይብ ስታደርጉ ይህን ያህል ቶክን አለ። አምሹር ኤአይ ቱሎች የምትጠቀሙ ሰዎች ታውቁታላችሁ። ይህን ያህል ቶክን ነው የአንተ ሰብስክሪፕሽን የሚፈቅድልህ ሲባል ጄኔሬት የሚደረግልህ በዛ ቶክን ልክ ነው። ስለዚህ የምንሰጥህ ቴክስት የምንሰጥህ ነገር ከዛ ቶክን አያልፍም። ከዚህ ለእያንዳንዱ ቶክን ብዙ ኮምፒውተር ፓወር ይፈጅብኛል። እናንተም ቅልብጭ ያለ ጥያቄ ካልጠየቃችሁ የምትናገሩት ረዘም ያለ ነገር በቶክን ይመነዘርባችኋል ማለት። ስለዚህ በተለይ ፍሪ ቨርዥኖች ምናምኖች የምትጠቀሙ ከሆናችሁ የሚሰጣችሁን መልስ በቶክን ተለክቶ ነው፣ የምትጠይቁትም በቶክን ተለክቶ ነው። ያ ቶክን ሲያልቅ ሰርቪሱን ላታገኙ ትችላላችሁ ማለት ነው። ስለዚህ እንዲህ ያለውን ነገር አንደርስታንድ ማድረግ እጅግ በጣም ወሳኝ ነው። ስለዚህ ኤቭሪ ቶክን ኢዝ አ ወርክ። ስለዚህ እያንዳንዷ ፕሮምፕት በምትጽፉ ጊዜ እያንዳንዷን ቃል ነው ወደ ቶክን ቀይሮ ፕሮሰስ የሚያደርጋት። በኢንታየር ሞዴል ውስጥ ነው ቶክኑ የሚያልፈው። ከዛ አቴንሽን አፕላይ ይደረግበታል ጥያቄዋችሁ መልስ እንዲያገኝ፣ ቅድም ያልኩት የአቴንሽን ነገር። ከዛ በኋላ ጄነሬት ሲያደርግ ደግሞ የኤአይ ቱሉ ዋን ቶክን አት ታይም ነው። ስፔስ ምንድን ነው ስትሉት ስፔስ ኢዝ እንዲህ እያነ ቶክን ነች ማለት። ስለዚህ ፉል ፕሮሰሱ በዚህ ኮምፒውቴሽን ስለሚያልፍ ቶክን ኢዝ ዘ ሪሶርስ። ለምንድን ይሄ ማተር የሚያደርገው ያለ እንደሆነ ሾርት ኩዌስችን ብዙ ጊዜ ከ10 እስከ 20 ቶክን ነው ተብሎ ይታሰባል። ሎንግ ሪስፖንስ ደግሞ ሃንድረድስ ኦፍ ቶክንስ ነው የሚሆነው ማለት ነው። ስለዚህ ይሄ ነው ቁልፉ ነገር። the more the token ኮምፒውቴሽኑ አብሮ ይጨምራል። ኮምፒውተሩ ስፔንድ የሚያደርገው የፕሮሰሲንግ ብቃት ይጨምራል። ያ ማለት ደግሞ ኤሌክትሪክ ኮንሱም ያደርጋል ማለት። ስለዚህ አቴንሽን ኮምፔርስ ኤቭሪ ቶክን ከያንዳንዱ ቶክን ጋር ኮምፔር አድርጎ ነው ትክክለኛ መልስ ለእናንተ ለመስጠት ኤአዩ ስራውን የሚሰራው ማለት። ስለዚህ ኮምፒውቴሽኑ ያድጋል፣ ስለዚህ ቶክኑ ይጨምራል። ስለዚህ እጅግ በጣም ኤክስፖኔንሻል የሆነ ኢንተራክሽን ስለሚከናወን ማለት ነው። ስለዚህ በአጭር መንገድ ቶክን በጣም ኢምፖርታንት ስለሆነ ነው የምነግራችሁ። 10 ቶክን ማኔጀብል ነው ተብሎ ይታሰባል። 100 ቶክን ማች ሄቪየር ነው አሁን ባለው። በ1000 ቶክን እና ከዛ በላይ ያሉት extremely expensive ሊሆን ይችላል ማለት። ስለዚህ the model is constantly asking how does this piece አንዱ ፒስ ከሌላው ጋር እንዴት ሪሌት ያደርጋል ብሎ ቶክኖቹን ነው ኮንካትኔት በማድረግ እና ከእናንተም ሲሰማ ወደ እናንተም ሲሰጥ የሚያደርገው። ስለዚህ ለዛ ነው ኤአይ ፕራይሲንጉ ቤዝድ ኦን ቶክን ዩዝድ ነው ብያችኋለሁ። ሎንግ ኮንቨርሴሽን ብዙ ጊዜ ብዙ ኮስት ያደርጋችኋል። ላርጅ ዶኪመንት አር ኤክስፔንሲቭ ቱ ፕሮሰስ ቢኮዝ ያ ዶኪመንት ወደ ቶክን መቀየር አለበት ማለት። ስለዚህ አደ ግሎባል ስኬል ካሁን በኋላ ቶክን ሲባል ምን እንደሆነ ታውቃላችሁ ማለት ነው። ኪ የሆነ የኤአይ አስፔክት ነው። ቶክን እኩል ይሆናል ከኤነርጂ ጋር፣ እኩል ይሆናል ከኮስት ጋር። ቶክን እኩል ይሆናል ከኮምፒውት ጋር፣ እኩል ይሆናል ከኮስት ጋር ማለት። ስለዚህ ይሄን ሁል ጊዜ አንደርስታንድ ብታደርጉት በጣም ደስ ይለኛል። ስለዚህ ይሄ እንግዲህ ብሮክ ትሩ ያልኳችሁ የኤአይ አቴንሽን ቅድም ያልኳችሁ ነገር ጋር ደግሞ ያመጣናል። ይሄ በአጭሩ ልንገራችሁ፣ ቅድም ያልኩት ልድገምላችሁ። the bank by the river was flooded የሚለውን ስናይ ባንክ ምን ማለት ነው አይደል? ፋይናንሻል ኢንስቲትዩሽን ነው ወይስ የወንዝ ዳር ነው? እኛ ወዲያው እናውቀዋለን። ኤአዩ ግን ኮንቴክስትን ማወቅ ስላለበት እንደዚሁ አድርጎ በአቴንሽን ቴክኒክ አማካኝነት ይሄን ያደርጋል ማለት። ይሄን ለማድረግ ምንድነው የሚያደርገው? ፎር ኢች ወርድ የሚጠይቃቸው ጥያቄዎች አሉ። which other word matters here? የትኛው ቃል ነው እዚህ ኮንቴክስት ውስጥ ማተር የሚያደርገው? የቱ ጋር ፎከስ ላድርግ? ፍለድ የሆነውን ከዛ ባንክ እንጂ ሪቨርሳይድ ፍለድ ቢያደርግ ምንድን ነው የሚለውን ቡን ከዛ ይሄ ወርድ ማተር ያደርጋል ለኔ፣ ያኛው ወርድ ለኔ ሌስ ማተር ያደርጋል። በዚህ እሳቤ ውስጥ ኮንቴክስቱ ይሄ ነው ብሎ ኮምባይን አድርጎ ለዛ ምላሽ የሚሰጣችሁ ማለት ሳይሳሳት። ስለዚህ ኢማጂን ይሄ for every word against every other word at all time
በሚሊዮኖች የሚቆጠር ሪፒቲቲቭ የሆነ የአቴንሽን ሂደት የዌይት የፓራሜትር ግብአትና ማን ይሄ በሙሉ የሚደረገው በሜትሪክስ ኦፕሬሽን እና ዌይት ቅድም ክብደት ባልኳችሁ ነው ማለት ነው። ለዛ ነው አሁን ደግሞ በጣም በሚያስገርም ሁኔታ የአርቲፊሻል ኢንተለጀንስ ብቃትን ደግሞ የጨመረ አዲስ የሆነ የኮምፒውተር ሳይንስ መስክ አርኪቴክቸር የተፈጠረው ትራንስፎርመርስ ይሰኛል ማለት ነው። ይሄ ማለት ትራንስፎርመሮች የሚያደርጉት በኤአይ ሞዴል ውስጥ ዋናው ሚኒንግን መፈለግ በሪሌሽንሺፕ ውስጥ ማለት ነው። ስለዚህ ከዚህ ጋር ያይዤ ቻትጂፒቲ ወይም ጂፒቲ ሲባል በጣም ደጋግመን እንሰማለን። አሁን ያልኩትን ነገር በሙሉ ገላጭ ስለሆነ እሱን እነግራችኋለሁ። ጂፒቲ ምህጻረ ቃል ነው። ጂ ጄነሬቲቭ ማመንጨት ብለን ልንወስደው እንችላለን። ፒ ፕሪትሬንድ ቀድሞ የሰለጠነ ብለን ልንወስደው እንችላለን። ትራንስፎርመርስ ደግሞ ቅድም ያልኳቸው ሪሌሽንሺፕን ሚኒንግ የሚሰጥ ትራንስፎርም አድርጎ ውጤቱን የሚያመጣው ብለን እንወስደዋለን ማለት ነው። ስለዚህ በጣም በሚገርም ሁኔታ ጄነሬቲቭ የተባለበት ምክንያት ስለሚፈጥር ነው፣ ክሪኤት ስለሚያደርግ ነው። ኢት ሚንስ ሞዴል ካን ፕሮዲውስ ኒው ኮንቴንት ለጠየቃችሁ ጥያቄ ነገር አዲስ ስለሚፈጥር ማለት ለምሳሌ ራይት ኤሴ የሚጽፍላችሁ፣ ጥያቄ የመልስላችሁ፣ ጆክ የሚጽፍላችሁ፣ ኮድ የሚጽፍላችሁ የመሳሰለው ይሄ ስለሆነ ነው። ኢት ዳዝንት ፋይንድ አንሰርስ የሆነ ዳታቤዝ ላይ ሄዶ በጠየቃችሁት ልኬት ልክ አዲስ ነገር ያመነጭላችኋል። ጄነሬቲቭ የተባለው ለዛ ነው የጂፒቲ ጂ። ፕሪትሬንድ ደግሞ እናንተ ጋር ሲመጣ ኦልሬዲ ሰልጥኖ ነው የሚመጣው። ይሄ በጣም ወቁ። በብዛት ባሉ ዳታ ሴቶች ቅድም ባልኳችሁ ትሬኒንግ በሚሊዮኖች በሚቆጠሩ ፓራሜትሮች በሚሊዮኖች ሰዓቶች በሚቆጠሩ የኮምፒውቴሽናል ፕሮሰስ እና ኤሌክትሪክ ፍጆታ ሰልጥኖ ነው እናንተ ጋር የሚመጣው፣ ሳያውቅ አይመጣም። ስለዚህ ይሄ ሞዴሉን ከመጠቀም የሚጠየቀውን ጥያቄ አያውቅም። ልክ ደሴም ወይ እናንተ ተምራችሁ ዲግሪ የተማራችሁ ለፈተና ስትቀመጡ ጥያቄውን አታውቁትም፣ ኮንቴንቱን ግን ታውቁታላችሁ። ልክ እንደዛ ብላችሁ ሰሉት። ሰልጥኖ ነው የሚመጣው፣ ለሚጠየቀው ጥያቄ ዝግጁ ነው ማለት ነው። ስለዚህ አንጻር ከዳታቤዝ ላይ ቆንጥሮ ሳይሆን የሚመጣው ኦልሬዲ አውቆ ነው እናንተ ጋር የሚመጣው። ከዛ በኋላ ነው ትራንስፎርመር የሚለው ደግሞ ቲ ኮንቴክስት አንደርስታንድ ያደርጋል የሚለው ነው። ኪ በጣም ኢምፖርታንት ነው። የምትጠይቁትን ጥያቄ ቅድም ካልጓችሁ ቃሎቹን አያይዞ አዋህዶ አግባብቶ ምን ማለት ነው ብሎ ትክክለኛ ነገር ፓተርን ፕሪዲክት ለማድረግ ኮንቴክስትን ወይም ደግሞ አውዱን ያውቃል ማለት ነው። ስለዚህ ለዛ ነው በጠየቃችሁ ጥያቄ ልክ ሳይቀባጥር ሳይዘላብድ ይዘላብዳል። ስለሱ በሚቀጥለው ሳምንት እናወራለን። ነገር ግን በተቻለ መጠን አኪዩሬት በሆነ አውድ ውስጥ ትክክለኛ ምላሽ የሚሰጣችሁ ትራንስፎርመር የሚባለው ቴክኒክ ወይ ብቃት ስላለው ነው ማለት። ስለዚህ በአጠቃላይ ባጭሩ ጂፒቲ ወይ ደግሞ ጄነሬቲቭ ፕሪትሬንድ ትራንስፎርመርስ ትሬንድ በትልቅ ዳታ ትሬንድ ሆኗል። ኦልሬዲ ኮንቴክስትን በጣም ዲፕሊ አንደርስታንድ ያደርጋል። በጠየቃችሁ ጥያቄ ልክ አዲስ ኮንቴንትን ጄነሬት ያደርግላችኋል ማለት። ስለዚህ ጂፒቲ በፍጹም ሰርች ኢንጂን አይደለም፣ የእውቀት ማመንጫ እንጂ። ስለዚህ ሲምፕለስት አናሎጂ ምንድን ነው? ጂፒቲ is like this አይደል? ፕሪትሬንድ የሆነው a well read expert who has studied millions of book አንብቦ እንደመጣ ሰው ውሰዱት። ፕሪትሬንድ የሚለውን ትራንስፎርመር የሚለውንስ በጠየቃችሁ ጥያቄ ልክ አውዱን ጠብቆ ነገሮችን አግባብቶ ትክክለኛውን መልስ ለመስጠት አንደርስታንድ ለማድረግ የሚችል ብቃት ያለው ምሁሩ ኤክስፐርት ብላችሁ አስቡት። ጄነሬቲቭስ ከዛ በኋላ ለእናንተ ስፒክ ያደርጋል ወይ ራይት ያደርጋል ወይ ኮድ ይጽፋል ወይ አዲስ አይዲያ ይነግራችኋል። ስለዚህ በዚህ እሳቤ ብታዩት ጂፒቲ ምን እንደሆነ በተወሰነ መንገድ አንደርስታንድ ለማድረግ ይቻላል። ስለዚህ when you type something ካሁን በኋላ ቻት ጂፒቲ ላይ ሁልጊዜ ይሄን ነገር ወቁ። የመጀመሪያው ስቴፕ የሚከናወነው እነዚህ ወርዶች የምትጽፉት ነገር ወደ ቶክን ተቀይሮ ማፑ ላይ ፖዚሽን ይደረጋሉ። ቅድም ማፕ ያልካችሁ ማለት ነው። ስለዚህ ሞዴሉ ይህንን ነገር ኢን ሚኒንግ ስፔስ ላይ ያስቀምጠዋል፣ ሴንስ ለመስጠት አውድም ለማግኘት። ስቴፕ 2 ላይ ምንድን ነው የሚያደርገው? ሉክ አራውንድ ያደርጋል በጠየቃችሁ ጥያቄ ልክ። ከዛ ኢች ወርድ ቼክ ይደረጋል። ዋት ማተርስ በተባለ ውስጥ ምንድን ማተር የሚያደርግልኝ የሚለውን ያውቃል። ስቴፕ 3 ላይ ሚኒንጎችን ኮምባይን ያደርጋል። ሞስት ሬሌቫንት ኢንፎርሜሽን ለእናንተ ለማውጣት ያን ያደርጋል። ስቴፕ 4 ምን ያደርጋል? በሌየሮች ውስጥ ፓስትሮ ያደርጋል። ኢች ሌየር ሪፋይኒንግ አንደርስታንዲንጉን ፍሮም ቤዚክ ሚኒንግ ቱ ዲፐር ኮንቴክስት። ከዛ በኋላ ሪዝኒንግ ያደርጋል። መጨረሻ ስቴፕ 5 ላይ ያንን ባወቀው ልክ ትክክለኛ ክህሎት የተሞላውን ምላሽ ለመስጠት ፕሪዲክት ነው የሚያደርገው። ቤዚክሊ ኢትስ አ ፕሮባቢሊቲ። የኤአይ ብቃት ፕሪዲክት አድርጎ አኪዩሬት የሆነን ነገር ይነግራችኋል ማለት ነው። ስለዚህ ይሄ ሁሉ ደግሞ ሲከናወን እናንተ ስፔስ ምን ማለት ነው ስለ ዲኤንኤ አብራራልኝ ስትሉት ኢንተርኔታችሁ ጥሩ እስከሆነ ድረስ ጥሩ ሁኔታ እስካለ ድረስ በአጭር ሰከንድ ውስጥ በርካታ የሆነ አውድ ውስጥ ገብቶ አሁን ያልኳችሁን 5 ስቴፕ አድርጎ በሰከንድ ውስጥ የሚመልስላችሁ ነው ማለት ነው። ተመልካቾቻችን የመጀመሪያው ክፍል ፕሮግራም ይህን ይመስል ነበር። በጣም ኮምፕሌክስ የሆነን የኤአይ ኮንሰፕት ሲምፕል በሆነ ሁኔታ ቀላል በሆነ ሁኔታ ሁላችንም አንደርስታንድ የምናደርገው ከአሁን በኋላ መስተጋብራችን በብዛት በስራ፣ በትምህርት፣ በመዝናናት በብዙ አይነት የላይፋችን ሂደት ውስጥ ኤአይ በቀጥታም በተዘዋዋሪም ከኛ ጋር ስለሚሆን ደግሞ ኤአይ እየተባለ ሁሌ ስለሚወራ ክብደቱንም
ኮምፕሊኬሽኑንም ምን ያህል ብቃት እንዳለው እንድንረዳ የመጀመሪያውን ክፍል እንደዚህ አድርጌ አስቀምጨዋለሁኝ። በሚቀጥለው ሳምንት ደግሞ ምን ያህል ኤሌክትሪክ ይወስዳል፣ ምን ያህል ዋተር ይወስዳል፣ ምን አይነት የኮምፒቴሽን ፓወር ይፈልጋል፣ ምን ያህል ብርስ ይፈልጋል፣ ምን ያህል እውቀትስ ይፈልጋል፣ ምን ያህል ባለሙያስ ይፈልጋል፣ ሲሳሳታል ወይ ኤአይ፣ በርግጥ ደግሞ መማር ከጀመረ በኋላ ውስጥ እንዴት እንደሚሰራ እናውቃለን ወይ? ብላክ ቦክስ የሚባል የሚያስፈራ ኮንሰፕት አለ። እሱን ሁሉ አብረን በሁለተኛ ክፍል እንገናኛለን። የሚቀጥለው ሳምንት ደግሞ በጣም ሞር አስገራሚና ኮምፕሊኬትድ የሆነው ነገር ሲምፕሊፋይ ለማድረግ የምንሞክርበት ክፍል ይሆናል። እንደተለመደው አስተያየቶቻችሁን ጻፉ፣ ይደርሰኛል። ሳምንት በዚሁ ተመሳሳይ ፕሮግራም በክፍል 2 እስከምንገናኝ ቸር ሰንብቱ። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።